የንግድ ሱቅ ቁልፍ ከ3 ሚሊዮን ብር በላይ በሚሸጥበት በአሁኑ ጊዜ በ3 ሚሊዮን 300 ሺህ ብር ሙሉ ክፍያም የንግድ ሱቅ ባለቤት ይሁኑ። ለንግድ በሚያመቹ ቦታዎች በቡልጋሪያና ፒያሳ ላይ በዓመት ከ6 ወር ጊዜ የምናስረክባቸው ዘመናዊ የንግድ ሱቆች ከ26 ካሬ ጀምሮ ከምቹ አከፋፈል ጋር ቴምር ሪል ስቴት ለሽያጭ አቅርቧል። አንደኛ ወለል ላይ ጠቅላላ ክፍያ 6.5 ሚሊዮን ብር፣ ቅድመ ክፍያ 2.5 ሚሊዮን፣ አራተኛ ወለል ጠቅላላ ክፍያ 3.9 ሚሊዮን ብር፣ ቅድመ ክፍያ 900 ሺህ ብር ብቻ ማግኘት ይችላሉ። ለበለጠ መረጃ በስልክ ቁጥር 0955 27 74 74 ላይ ይደውሉ። ቴምር ፕሮፐርቲ። ጤና ይስጥልኝ ተመልካቾቻችን፣ በላይ በቀለ ነኝ። በፋርስ ባህረ ሰላጤ በነዳጅ መርከቦች ላይ ጥቃት እየተፈጸመ መሆኑ ተሰማም። በኢራቅ ሌሊቱን 2 ነዳጅ የጫኑ መርከቦች በሚሳኤል መመታታቸውን ተከትሎ ኢራቅ ወደ ውጪ ነዳጅ መላክ አቁማለች። በዚህም የነዳጅ ዋጋ ተመልሶ የጨመረ ሲሆን በበርሜል $100 መግባቱ ታውቋል። ዛሬ በእስያ ነዳጅ 9 በመቶ ጭማሪ ማሳየቱ ይነገራል። ነዳጅ መልሶ የጨመረው የዓለም የኃይል ኤጀንሲ 32 አባል ሀገሮች 400 ሚሊዮን በርሜል ነዳጅ ለማቅረብ መስማማታቸውን ተከትሎ የመጣ ነው። አንድ የታይላንድ የነዳጅ መርከብ 20 ሰራተኞች ለጥቂት መትረፋቸው ሲነገር እስካሁን በአጠቃላይ 38 የሚደርሱ የነዳጅ መርከቦች ተመተዋል። ሄዝቦላህ ሌሊቱን በርካታ ሮኬቶች ወደ እስራኤል መተኮሱ ሲነገር በመቶ ሺዎች የሚቆጠሩ ነዋሪዎች ወደ መጠለያ እንዲገቡ መደረጉን ዘገቦች አመልክተዋል። በጥቂቱ 150 ሮኬቶች ወደ እስራኤል ተወንጭፈዋል። ቁጥራቸው በውል ያልታወቀ ሰዎች ሳይሞቱና ሳይቆስሉ እንዳልቀረ ይነገራል። እስራኤል በምላሹ በቤይሩት በፈጸመችው ድብደባ በጥቂቱ 8 ሰዎች ሲገደሉ ከ30 በላይ መቁሰላቸው ታውቋል። በኢራን እስካሁን በጦርነቱ 10 የሚጠጉ የህዝብ መገልገያ ጣቢያዎች ሲደበደቡ 1300 ሰዎች መገደላቸውን ዘገቦች ያሳያሉ። በመንግስታቱ ድርጅት የኢራን አምባሳደር ሰይድ ኢርቫኒ አሜሪካና እስራኤል ሆን ብለው በህዝብ መሠረተ ልማቶች ላይ ጥቃት አድርሰዋል በማለት ይከሳሉ። በቴሄራን የተለያዩ አካባቢዎች ከፍተኛ የአየር ድብደባ ሲፈጸም ማደሩ ይነገራል። የሳውዲ ጦር ኃይል በርካታ የኢራን ሚሳኤሎች ማክሸፉን ሲያስታውቅ፣ የኳታር መከላከያ ሚኒስቴር በበኩሉ ከዛሬ ማለዳ ጀምሮ አዲስ ጥቃት እንደተከፈተበትና ሁሉንም እንዳመጣጡ እያከሸፈ መሆኑን ገልጧል። ከሰዓት በኋላ ጀምሮ ህዝቡ ከቤት እንዳይወጣም አስጠንቅቋል። የተባበሩት ኤምሬትስም ተመሳሳይ ጥቃት ማስተናገዷ ሲነገር ትላንት ብቻም 26 ድሮኖች ማክሸፉን የሀገሪቱ ጦር ኃይል ገልጧል። ኒውዮርክ ታይምስ ደግሞ ማምሻውን አስደንጋጭ መረጃ አውጥቷል። ኢራን በባህረ ሰላጤው 17 የአሜሪካ ይዞታዎች ማውደሟ ተነግሯል። የተለያዩ የቪዲዮና የሳተላይት መረጃዎችን ዋቢ በማድረግ ኒውዮርክ ታይምስ ባሰራጨው ዘገባም በኢራን ጥቃት ከወደሙ የአሜሪካ ይዞታዎች 11ዱ ወታደራዊ ተቋማት ናቸው ብሏል። የአብዛኞቹ ይዞታዎች ጉዳት በጣም ከባድና መልሶ ለመጠገን እንኳን አዳጋች መሆኑን ዘግቧል። በጉዳዩ ላይ ከአሜሪካ ባለስልጣናት የተሰጠ ምላሽ የለም። የኢራን ጦር ዋነኛ የነዳጅ መተላለፊያ የሆነው የሆርሙዝ ሰርጥ መዝጋቱን ተከትሎ ነው የነዳጅ ዋጋ ጭማሪና የአቅርቦት እጥረት የታየው ተብሏል። አሁን ሀገሮች ታይቶ ያልታወቀ በተባለ የአስቸኳይ ጊዜ አቅርቦት ለማድረግ በገቡት ቃል መሰረት 400 ሚሊዮን በርሜል ነዳጅ ለገበያ ከቀረበ ዋጋው እንደሚቀንስ ተነግሯል። የሆርሙዝ ሰርጥ ሙሉ በሙሉ ቢዘጋም ባለፉት ጥቂት ቀናት ግን 6 የሚደርሱ መርከቦች ማለፍ መቻላቸው ታውቋል። ነዳጅና ኬሚካል የጫኑ ናቸው ተብሏል መርከቦቹ። ሌሎች 3 የንግድ መርከቦች ደግሞ በባህረ ሰላጤው በእሳት መጋየታቸው ተነግሯል። በኢራን ጦር ኃይል ሳይመቱ እንዳልቀረ አሊያም ጦሩ ባህር ላይ በቀበረው ፈንጂ ጉዳት ሳይደርስባቸው እንዳልቀረ ተገምቷል። የኢራን ጦር በሆርሙዝ መተላለፊያም ፈንጂ መቅበር መጀመሩን ተከትሎ አሜሪካም 16 ፈንጂ አጥማጅ ጀልባዎች ማውደሟን ባለስልጣናት ገልጸዋል። ፕሬዝዳንት ዶናልድ ትራምፕ በበኩላቸው ጦርነቱ በቅርብ እንደሚጠናቀቅ መግለጻቸው ተስፋ አሳድሯል። በሌላ በኩል
በኢራን ኢላማ የምናደርገው የቀረን ምንም ባለመኖሩ ጦርነቱ በቅርብ ይጠናቀቃል ብለዋል። የምንፈልጋቸውን ኢላማዎች እየመታን ዘመቻው በጥሩ ሁኔታ እየተካሄደ ነው ብለዋል። የእስራኤል መከላከያ ሚኒስትር እስራኤል ካትስ በሌላ በኩል በቴል አቪቭ በተካሄደ ግምገማም የኢራን ዘመቻም ሁሉንም ወታደራዊ ግቦች እስከምናሳካ ተጠናክሮ ይቀጥላል ሲሉ ገልጸዋል። የኢራን ሕዝብ አገዛዙን ለማስወገድ የሚያስችል ሁኔታ እስከሚያገኝ ድብደባው ይካሄዳል ብለዋል። የኢራን ፖሊስ አዛዥ ቀደም ሲል በሰጡት መግለጫም የተቃውሞ ሰልፍ ለመውጣት የሚሞክር ዜጋ እንደ ጠላት ተቆጥሮ እንደሚረሸን ማስጠንቀቃቸው ይታወሳል። ይህ በእንዲህ እንዳለ የኢራቅ ብሔራዊ ቴሌቪዥን ጣቢያ በባግዳድ አውሮፕላን ጣቢያ አካባቢ 4 ድሮኖች ተመተው መውደቃቸውን አሁን ምሽቱን በሰበር ዜና ገልጧል። የተባበሩት አረብ ኤምሬትስ ባለስልጣናት በበኩላቸው በአቡዳቢ የቀድሞ አውሮፕላን ማረፊያ የተነሳ ቃጠሎ በቁጥጥር ስር መዋሉን ገልጸዋል። ከኢራን የተወነጨፉ ድሮኖች ተመተው ሲወድቁ በስብርባሪ አማካኝነት እሳት መነሳቱን ጠቅሰዋል። በሌላ በኩል የአውሮፓ ህብረት በ19 የኢራን ባለስልጣናትና በተቀማጭ ሀብታቸው ላይ አዲስ ማዕቀብ መጣሉን የኢራን መንግስት ተችቷል። የህብረቱ አባል ሀገራት በከባድ የሰብአዊ መብት ጥሰቶች ተጠያቂ ባደረጓቸው 19 ባለስልጣናት ላይ የጣሉትን ማዕቀብ የኢራን ውጭ ጉዳይ ሚኒስቴር የማይረባና ህገወጥ ሲል አጣጥሏል። ከተፈጸመባት ወረራም ራሷን የምትከላከለውን ኢራንን ለመቅጣት ሆን ተብሎ የሚደረግ ሙከራ ነው ብሏል። በሊባኖስ የእስራኤል ዘመቻ ማምሻውንም ተጠናክሮ መቀጠሉ ሲሰማ የደቡብ ሊባኖስ 2 ከተሞች መመታታቸውን አልጀዚራም ዘግቧል። ይህ በእንዲህ እንዳለ የኢራን አዲሱ መሪ ሞጅታባ ካማኒን የጤና ሁኔታ በተመለከተ የሚወጡ መረጃዎች ደጋፊዎቻቸውን ስጋት ላይ መጣላቸው እየተነገረ ነው። ኒውዮርክ ታይምስ አባቱን ተክቶ የኢራን ጠቅላይ መሪ የሆነው የካማኒ ልጅ በመጀመሪያ ቀን የእስራኤል ጥቃት መጎዳቱንና ያለበት ሁኔታ እንደማይታወቅ ዛሬ ያወጣው ዘገባ ጉዳዩን ይበልጥ አነጋጋሪ አድርጓል። ምናልባትም እስከ ዛሬ ለሕዝብ ያልታየበት ምክንያት ይኸው ጉዳቱ ሳይሆን እንዳልቀረ ተገምቷል። ጠቅላይ መሪ ሆኖ ከተመረጠ በኋላም እስከ ዛሬ በአደባባይ አለመታየቱና ያለበት አለመታወቁ ሆስፒታል ተኝቶ ሳይሆን እንዳልቀረም ጥርጣሬ አሳድሯል። ሞጅታባ መመረጡን ተከትሎ የሀገሪቱ ቴሌቪዥን ጉዳት እንዳጋጠመው በደፈናው መግለጹ ይታወሳል። የሀገሪቱ ፕሬዝዳንት ልጅ ዛሬ ባሰራጨው መልእክት ሞጅታባም ደህና መሆኑን ከመግለጽ ውጪ ቆስሏል ተብሎ የወጣውን መረጃ ግን አላስተባበለም። በእስራኤል ጥቃት የተገደሉ የጦር አዛዦች የቀብር ስነ ስርዓት ዛሬ ሲፈጸም ጠቅላይ መሪው አለመገኘቱ የመጎዳቱን ጥርጣሬ የበለጠ አጠናክሯል። በቆጵሮስ የኢራን አምባሳደር አያቶላህ አሊ ካማኒ በሕይወት እያሉ የሃይማኖት መሪዎች ልጃቸው እንዲተካቸው ጥያቄ ቢቀርብላቸውም የቤተሰብ ስርዓት እንዲሆን እንደማይፈልጉ በመግለጽ መቃወማቸውን ተናግረዋል። ዛሬ ከአባታቸው መገደል በኋላ ግን የከፍተኛ ሊቃውንቱ ጉባኤ ሞጅታባን ለመሪነት በመሰየም ኃላፊነቱ ያንተ ነው መቀበል አለብህ በማለት ለመሪነት እንደመረጧቸው ይታወሳል። የንግድ ሱቅ ቁልፍ ከ3 ሚሊዮን ብር በላይ በሚሸጥበት በአሁኑ ጊዜ በ3 ሚሊዮን 300 ሺህ ብር ሙሉ ክፍያም የንግድ ሱቅ ባለቤት ይሁኑ። ለንግድ በሚያመቹ ቦታዎች በቡልጋሪያና ፒያሳ ላይ በዓመት ከ6 ወር ጊዜ የምናስረክባቸው ዘመናዊ የንግድ ሱቆች ከ26 ካሬ ጀምሮ ከምቹ አከፋፈል ጋር ቴምር ሪል ስቴት ለሽያጭ አቅርቧል። አንደኛ ወለል ላይ ጠቅላላ ክፍያም 6.5 ሚሊዮን ብር፣ ቅድመ ክፍያ 2.5 ሚሊዮን። አራተኛ ወለል ጠቅላላ ክፍያ 3.9 ሚሊዮን ብር፣ ቅድመ ክፍያም 900 ሺህ ብር ብቻ ማግኘት ይችላሉ። ለበለጠ መረጃ በስልክ ቁጥር 0955 27 7474 ላይ ይደውሉ። ቴምር ፕሮፐርቲ